እነዚህን አምስት ቃላቶች ሁሉ ጊዜ በህይወታችሁ ላይ የምትጠቀሙ ከሆነ አጋንንት ከነገራችሁ ሁሉ ላይ ለቆ እንደሚሄድ ላረጋግጥላችሁ ፈልጋለሁ። እነዚህ አምስት ቃላቶች ምንድናቸው የሚለውን ነገር ከምስክርነት ጋር አንድ ላይ አድርጌ በዚህ ቪዲዮ ላይ እንማማራለን። ይህ ቪዲዮ ብዙዎች ጋር መድረስ ካለበት የእናንተ ላይክ ማድረግ በጣም አስፈላጊ ስለሆነ ሼር ማድረግ ባችሉ እንኳን ላይክ እያደረጋችሁ አብራችሁ እንድትቆሙ አሳስባችኋለሁ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። እንዴት ናችሁ ቅዱሳን? ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔም ባለቤቴም በኔ ዙሪያ ያሉ ነገሮች ሁሉ በጣም ሰላም ናቸው። ዛሬ በጣም በሚደንቅ ሁኔታ የሚገርም ነገር ነው የምንማማረው። እውነቴን ነው የምላችሁ፣ ይህንን ከተማራችሁ በኋላ ውስጣችሁ እጅግ በጣም ይበረታል፣ ጠንካራ ትሆናላችሁ። ከዚህ በኋላ እነዚህ አምስት ቃላቶች ከእናንተ አንደበት አይጠፉም ማለት ነው። እነዚህ ነገሮች የምታውቋቸው ትችላላችሁ፣ ነገር ግን በህይወታችሁ ላይ ደግሞ ሁሉ ጊዜ አትጠቀሟቸው። በአጋንንቱ ዓለም ላይ የነበረች ሴት አሁን ግን ጌታን የተቀበለች ሴት ያወራችውን ምስክርነቶች ደግሞ አንድ ላይ ያይዤ ነግራችኋለሁ ማለት ነው። እሺ፣ የመጀመሪያው ቃል አጋንንቶችን ከዙሪያችሁ ከነገራችሁ ሁሉ ላይ የሚያባርረው ቃል ምንድነው ካላችሁኝ፣ የኢየሱስ ክርስቶስ ደም የሚለው ቃል። የመጀመሪያው ምስክርነት በዚህ ዙሪያ ምን መሰላችሁ? አንዲት ሴት ነበረች እና አስቴር የምትባል ሴት ነች፣ ግን አፍሪካዊት ነች። ያቺ ሴት አንድ ቀን ልጇ እጅግ በጣም ይታመማል። ምን እንደሆነ አይታወቅም። ነገር ግን ከአጋንንቱ ዓለም ልጁ እንዲሞት የተወረወረበት ቀስት ነበር። ከዛ በኋላ ሐኪም ቤት ይዛው ትሄዳለች። ይህንን ልጅ ሐኪም ቤት ይዘው ስትሄድ ዶክተሮቹ ቢመረምሩ ምንም ነገር ሊያገኙ አልቻሉም። ምክንያቱም ነገሩ መንፈሳዊ እና አጋንንታዊ ስለነበር ማለት ነው። ምንም ማድረግ አንችልም ብለው ዶክተሮች ተስፋ ይቆርጣሉ ማለት ነው። ልጁ እየተቃጠለ ነው፣ እየነደደ ነው፣ የማያቋርጥ ከባድ ትኩሳት አለበት። ከዛ በኋላ ግን እቺ እናት ያደረገችው ነገር እጅግ በጣም ያስደንቃቸዋል። እቺ እናት መጻፍ አችልም፣ ማንበብ አችልም፣ ምንም የምታውቀው እንዲህ ዲፕ ነገር የለም። ነገር ግን አንድ የምታውቀው ነገር አለ። ያ የምታውቀው ነገር የኢየሱስን ደም። ልጁ ያለበት ክፍል ላይ ገባችና ተንበርክካ አንድ ቃል መናገር ጀመረች። የኢየሱስን ደም በዚህ ብላቴና ላይ ጠራለሁ፣ የኢየሱስን ደም በዚህ ቤት ውስጥ ጠራለሁ፣ የኢየሱስን ደም በአልጋው ላይ ጠራለሁ ብላ በሙሉ ቤቱ ላይ የኢየሱስን ደም መናገር ጀመረች ማለት ነው። ይህንን በምትናገርበት ጊዜ እዛ ቤት ውስጥ ያለው ነገር ሁሉ ተቀይሮ እሳት ሆነ ቤቱ ማለት ነው። ከዛ ያንን ልጅ እያጠቁ የነበሩ መናፍስቶች ያንን ቤት ማየት አቃታቸው። እሱ ብቻ አይደለም፣ እዚህ ነገር ላይ የተመደበችው እቺ ጠንቋይዋ ሴት ያንን ቤት ማየት ተሳናት ማለት ነው። ልጁ ተሸፈነ ማለት ነው። በጣም የሚገርማችሁ ነገር ልጁ በ4 ሰዓት ውስጥ ሙሉ ለሙሉ ተፈውሶ በንጋታው እንደ ቀድሞ ምንም እንዳልተፈጠረ መጫወት ጀመረ ማለት ነው። ከዛ በኋላ እቺ ጠንቋይ ወደ ዋናዋ ሴት ሄደችና ምንም ነገር ማድረግ አልቻልንም፣ ይህንን ደም ስትጠራ ያህ ስፍራ ሙሉ ሊታየን አልቻለም ብላ ስትናገር ያቺ ዋናዋ ሴት እንደዚህ አለች። እቺ ሴት መጻፍ ላችል ትችላለች፣ ማንበብ ላችል ትችላለች፣ የምታውቀው አንድ ነገር አለ፣ ደሙን ታውቃለች አለች። ደሙን የሚያቅን ሰው ደግሞ አታክ ማጥቃት በጣም ከባድ ነው ብላ መልስ ሰጠቻት ማለት ነው። ሁለተኛው ምስክርነት ደግሞ አንድ ሰው ነበር። ይህ ሰው በጣም ሀብታም ነው፣ 4 መኪኖች አሉት፣ ትዳሩ መልካም ነው፣ ልጆች አሉት፣ ሁሉ ነገር ተሳክቶለታል። ነገር ግን በጣም የሚገርማችሁ ነገር በዚህ ዘር ላይ አንድ የተገባ ቃል ኪዳን አለ። የዚህ ልጅ አባት ቃል ኪዳን ከአጋንንቱ ዓለም ጋር ገብቷል። ስለዚህ በዚህ ምክንያት ኦልሬዲ ሙሉ ቤተሰቡን አጋንንቶቹን ለመቆጣጠርና ለመከታተል ስልጣንና አቅም አግኝተዋል ማለት ነው። ከዛ በኋላ የዚህ ፐርሰን አባት ሲሞት ትኩረታቸው አጋንንቶቹ ማን ላይ ሆነ? ይሄ ልጅ ላይ ሆነ ማለት ነው። ይህንን ሰው ማርክ አረጉበት ወይም ምልክት አረጉበት። ምንድነው? ቀጣይ የምንገለው ይህንን ሰው ነው ብለው ፕሮግራም ያዙ ማለት ነው። ከዛ በኋላ በጣም የሚገርመው አንድ ቀን ቆሞ እያለ የሆነ ሴት አገኘችው። ይህ ሰው ክርስቲያን አይደለም። የሚገርማችሁ ነገር ግን እቺ ሴት አይን ውስጥ ስታይ ይህ ሰው ላይ የሞት አዋጅ እንደታወጀበት አየች፣ አይን ውስጥ ማለት ነው። ከዛ በኋላ እንደዚህ ያለችው ልጸልይልህ ፈቃደኛ ነህ ብላ ስትጠይቀው እሱ በጣም ተቃዋሚ ነው። ነገር ግን ምን እንደሆነ አይታወቅም፣ ውስጡ ላይ እሺ የሚል መልስ መጣ ማለት ነው። 2 ደቂቃ የማይሆን ጸሎት ነው የጸለየችው። ነገር ግን የኢየሱስን ደም እየጠራችበት ጸለየች። በኢየሱስ ደም ይህንን ሰው ሸፍኛለሁ፣ በክርስቶስ ኢየሱስ ደም ይህንን ሰው ከሞት አድኛለሁ፣ ጠብቄዋለሁ እያለች ማወጅ ጀመረች ማለት ነው። ይህንን ለ2 ደቂቃና ከዛ በታች ለሆነ ደቂቃ አወጀችበት። ያን ጊዜ ምን መሆን ጀመረ? እዚህ ሰው ላይ የነበረው ምልክት መጥፋትና መደብዘዝ ጀመረ። መጨረሻ ላይ ሙሉ ለሙሉ ምልክቱ ጠፋ ማለት ነው። ከዛ በኋላ ይህ ሰው በ15 ቀን ውስጥ ጌታን ተቀበለ።
ጊዜ በአባትየው ላይ የነበረው ያ ከርስ ተሰበረ ማለት ነው። ከዛ ይህንን ሰው ማግኘት አቃታቸው። ስለዚህ የኢየሱስን ደም በምትጠሩበት ስፍራ ሁሉ ላይ የጨለማው መንግስት ስራ ሁሉ ይፈራርሳል። ፕሮግራሞቹና እቅዱ ይከሽፋሉ ማለት ነው። የኢየሱስን ደም በጸሎታችሁ ላይ መጠቀም ጀምሩ። እሱ ብቻ አይደለም፣ በደንብ አምናችሁና ተረድታችሁ የኢየሱስ ደም ውስጥ ያለውን ኃይል እርግጠኛ የሆናችሁ መቃወምና ፕሬይ ማድረግ ይኖርባችኋል። እኛም አጋንንቶችን ስናስወጣ የምናደርገው አንዱ ነገር የኢየሱስን ደም ነው አጋንንቶቹ ላይ ምንጠራው። ያን ጊዜ አጋንንቶቹ ማኒፌስት ያደርጋሉ፣ መቋቋም አይችሉም፣ መጮ ይጀምራሉ ማለት ነው። ለምን ከተባለ ኦልሬዲ በዛ ስፍራ ላይ የደሙ ኃይል ይገለጣል። ያን ጊዜ የነሱ ፕሮግራም እቅዳቸው ሁሉ ይፈርሳል ማለት ነው። አሁን ኮሜንት ላይ ሄዳችሁ አንድ ነገር ጻፉ። በኢየሱስ ደም ቤተሰቦቼን ሸፍኛለሁ፣ ቢዝነስን ሸፍኛለሁ፣ ልጆቼን ሸፍኛለሁ፣ ትዳሬን ሸፍኛለሁ እያላችሁ መሸፈን የምትፈልጉትን ቦታ ሁሉ የኢየሱስን ደም ተናገሩበት። ሁለተኛው አጋንንቶች ከነገራችሁ ሁሉ ላይ እንዲለቁ የሚያስገድዳቸው ቃል ምንድነው ካላችሁኝ፣ እሳት የሚለው ቃል። እሳት ማለት ግን ዝም ብሎ እሳት ሳይሆን የመንፈስ ቅዱስ እሳት። እሳት ሲመጣ የመጀመሪያ የሚያደርገው ነገር እናንተን ያጠራችኋል። የኃጢአት ልምምድን ከህይወታችሁ ላይ ቆርጦ ያስወግዳል፣ ያቃጥለዋል ማለት ነው። ሁለተኛ ግን የጨለማውን ዓለም ደግሞ ከመንገዳችሁና ከህይወታችሁ ላይ መሰባበርና ማጥፋት ይጀምራል። የመጀመሪያው ምስክርነት እዚህ ላይ ልንገራችሁ። አንድ ወንጌላዊ ነበር። ያ ወንጌላዊ አማኑኤል ይባላል ወይም ኢማኑኤል ይባላል። ያ ልጅ አንድ ቦታ ላይ እየቆመ ወንጌል ይሰብካል እና የሚቆምበት ስፍራ ትልቅ ቢዝነስ ያለው ሰው የሚሰራበት ቦታ ላይ ነው። እና ያ ቢዝነስ የተገነባው በጨለማው ዓለምና በጥንቆላ አሰራር ነው ማለት ነው። እና ፋይናንሱ የሚመጣው ቢዝነሱ የተሳካለት የተከናወነለት ከጥንቆላው ጋር በተገናኘ ነገር ነው። ከዛ ይሄ ልጅ እዚህ ስፍራ ላይ ቆሞ መስበክ ሲጀምር የዛ ቢዝነስ ነገር እየፈረሰ እየጠፋ መምጣት ጀመረ ማለት ነው። እዛ ሰውዬ ጋር ለደንበኝነት የሚመጡ ሰዎች ጌታን መቀበል ጀመሩ። አንዳንዶች ከክፉ ዓለም ከአጋንንቱ አሰራር መውጣት ጀመሩ ማለት ነው። ያን ጊዜ ይሄ ሰው በጣም ተናደደ። ቢዝነሱ እየተበላሸ ስለሆነ በጣም በመናደድ ድጋሚ ጠንቋዮች ጋር ሄድና አንድ ነገር ይላል፣ ይህ ሰው እንዲሞት ፈልጋለሁ ግደሉልኝ ብሎ ብር ይከፍላቸዋል ማለት ነው። ከዛ በኋላ እነዚህ ጠንቋዮች እዚህ ልጅ ቤት ላይ አጋንንቶችን ወይም መናፍስቶችን ይልካሉ ማለት ነው። እነዚህም ደግሞ ጠንቋዮቹ በስፒሪት እዛ ስፍራ ላይ ይገኛሉ። በጣም የሚገርማችሁ ነገር ይህ ልጅ እዛ ቤት ውስጥ ይጸልይ ነበር። እስከ ሌሊቱ 8 ሰዓት እየጸለይ ነበር። ከዛ እነዛ አጋንንቶቹና ጠንቋዮቹ እዛ ስፍራ ላይ ሲደርሱ ያ ስፍራ በእሳት የተሞላ ነው። ቤቱ በእሳት የተሞላ ነው። ኢቭን ግቢው ራሱ በእሳት የተሞላ ነው። ያ ልጅ እጅግ በጣም እየጸለየ ስለነበር ሙሉ እሳቱ እየነደደና እየጨመረ ነበር። ያን ጊዜ እነዚህ መናፍስቶችና ጠንቋዮች መግባትና ልጁን ማጥቃት አልቻሉም። ከዛ አንዷ ከጠንቋዮቹ መካከል እንደዚህ ብላ ተናገረች፣ ሌሊት ላይ መተኛቱ ስለማይቀር ሲተኛ እንገባና ይህንን ሰው እንገሏለን ብለው ተነጋገሩ ማለት ነው። ከዛ ግን እየጠበቁ እያለ 8 ሰዓት ላይ ወደ አልጋው ሄዶ ይተኛል ማለት ነው። 8 ሰዓት ላይ ሄዶ ሲተኛ እሳቱ ከመጥፋት ይልቅ እየጨመረ መጣ። በጣም የሚገርመው ነገር ይህ ልጅ ተኝቶ እንኳን በልሳኖቹ ይጸልይ ነበር። ተኝቷል፣ ኮንሺየስ አይደለም፣ ግን ልሳን ይናገር ነበር። ከዛ በኋላ መግባትና መንካት ስላልቻሉ ወደ ተላኩበት ስፍራ ይመለሳሉ። አይነት እሳት የተሞላ በእሳት የተከበበን ፐርሰን በፍጹም መንካት አንችልም ብላ ተናገረች ማለት ነው። በዚህ ሳይድ ላይ ደግሞ ሁለተኛው ምስክርነት ልንገራችሁ። አንዲት ሴት ነበረች። ያቺ ሴት አዳይ ትባላለች እና አገልጋይ አይደለችም፣ ባሏን ፓስተር አይደለም። ነገር ግን እጅግ በጣም የጸሎት ሴት ነች እና ጸሎቷን ግን ስታዩ አንዳንድ ጊዜ ፓስተሮችን እንኳን የሚያሸማቀቅ የጸሎት ህይወት አላት። እጅግ በጣም የተቃጠለች በእግዚአብሔር ፊት በጣም የምትጸልይ ሴት ነች። በጣም ይገርማችኋል። እቤቷ ገብታ ሌሊት 10 ሰዓት ላይ ተነስታ እስከ 12 ሰዓት ድረስ በኃይል ትጸልያለች እና የምትጸልየው ግን ዝም ብሎ ጸሎት አይደለም፣ የእሳት ጸሎት ነው የምትጸልየው። እና እንደዚህ ብላ ትጸልያለች፣ እግዚአብሔር ሆይ በነገሬ ሁሉ ላይ፣ በስራዬ ላይ፣ በቤተሰቤ ላይ፣ በእያንዳንዱ ነገሬ ላይ እሳት ይምጣ እያለች በኃይል ስለ እሳት ትጸልያለች ማለት ነው። ከዛ በኋላ የምትሰራበት ቦታ በጣም ትንሽዬ ቢዝነስ ነው ያላት። ያ ቢዝነስ ደግሞ ልብስ ስፌት ነው። አንዲት ሀብታም የሆነች የቢዝነስ ሴት ደግሞ በጣም ቀናችባትና ነገሯን ሁሉ ለማበለሻሸት መሞከር ጀመረች ማለት ነው። ይህንን ለማድረግ ጠንቋይ ጋር ትሄዳለች። እነዚህ አሁን ይህ ምስክርነት ምሰጠው ጌታን የተቀበለችው ሴትዮ ጋር ማለት ነው። እነሱ ጋር ሄዳ እቺን ሴት እንድታጠቁልኝ ቢዝነሷ ሁሉ እንዲፈርስ ፈልጋለሁ ብላ ብር ትከፍላለች ማለት ነው። ከዛ በኋላ በጣም የሚገርማችሁ ነገር ቢዝነሷን ለማበላሸት መናፍስቶችን መላክ ጀመሩ ማለት ነው።
እና እነዛ መናፍስቶች ሲመጡ ነገሩ ሁሉ በእሳት የተሞላ ነው። ማሽኖቿ በእሳት የተሞላ ነው። ቤቱ በእሳት የተሞላ ነው። ከዚህ የተነሳ እነዛ መናፍስቶች መግባትና መንካት አልቻሉም። ዕቃዎቿን፣ ነገሮቿን መንካት አልቻሉም። ከዛ በኋላ ጂያንት የተባሉ አለቃ የተባሉ መናፍስቶችን ድጋሚ ይልካሉ ማለት ነው። እነሱም ሲመጡ መግባት አልቻሉም። ለምን? እጅግ በጣም ከባድ እሳት ነበር እዛ ቦታ ላይ። ከዛ በኋላ ዋናዋ ሴት በስፒሪት ተነጥቃ ትመጣና ነገሩን ለማየት ቼክ ለማድረግ ትፈልጋለች ማለት ነው። ከዛ እዚህ ቦታ ላይ ስትመጣ ኦልሬዲ ያቺን ሴት ስታያት ሴትዮዋ አጥንቷ ውስጥ እሳት አለ፣ ሙሉ ማንነቷ ላይ እሳት አለ፣ እንዳለ አካሏ በእሳት የነደደና የተሞላ ነበር። ከዛ በኋላ እንደዚህ ያለች፣ በእሳት የተሞላን ሰው በፍጹም ነገሩን ማበላሸት መንካት አንችልም ብላ ተናገረች። ከዛ ሀብታሟን ሴት ጠሯትና ምንም ነገር ልንረዳሽ አንችልም ብለው ብሯን መለሱላት ማለት ነው። ስለዚህ የእግዚአብሔርን የመንፈስ ቅዱስን እሳት በምትጠሩበት ስፍራ ላይ አጋንንቶች በፍጹም ነገራችሁን መንካት አይችሉም። ነገር ግን በስልጣንና በእምነት ይህንን እሳት የመንፈስ ቅዱስን እሳት መጥራት አለባችሁ። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 2 ላይ እንደ እሳት የተከፋፈሉ ልሳኖች ታዩአቸው ይላል፣ በእያንዳንዳቸውም ላይ ተቀመጡባቸው ይላል። ስለዚህ ስትናገሩ እሳት ካንደበታችሁ ይወጣል ማለት ነው። ለዛ ነው ሪል እንደሆነ የምታውቁት አጋንንት ስናስወጣ በጌታ በኢየሱስ ስም እሳት ጠርቼባለሁ ስትሉት ማኒፌስት ያደርጋል፣ ይገለጣል፣ መለፍለፍ ይጀምራል። ከቃላችሁ ጋር የሚመጣና የሚሄድ እሳት አለ ማለት ነው። ስለዚህ ይህንን ነገር በልጆቻችሁ ላይ፣ በቤተሰባችሁ ላይ፣ በእያንዳንዱ ነገራችሁ ላይ እሳቱን እንድትጠሩ አሳስባችኋለሁ። አሁንም ሄዳችሁ ኮሜንታችሁ ላይ እሳቱን በነገር ሁሉ ላይ ጠርቻለሁ፣ እግዚአብሔር በመንፈስ ቅዱስ እሳት አጥምቀኝ እያላችሁ ኮሜንት ላይ እንድትጽፉ ፈልጋለሁ። ሶስተኛው አጋንንቶችን ከነገራችሁ ሁሉ ላይ የሚያባርረው ዋናው ነገር ምንድነው ካላችሁኝ፣ ስም ነው። ያ ስም ደግሞ የኢየሱስ ስም ይባላል። ያው አሁን ቪዲዮ ስለሚረዝምብኝ ሁለቱም በሌላ ቪዲዮ ሰራላችኋለሁ ፓርት 2። ነገር ግን ይህንን በሶስቱ እንጨርሰዋለን ማለት ነው። የኢየሱስን ስም ብዙዎቻችን እንጠቀመዋለን። እያንዳንዱ ነገር ላይ የሆነ ዕቃም ሲወድቅ በኢየሱስ ስም እንላለን። በጣም መልካም። ነገር ግን ሲሪየስሊ የምር አምነንበትና የምር ተረድተነው ነው ወይ ይህንን ስም የምንጠራው የሚለው ነገር ጥያቄ ውስጥ ይገባል። በዚህ ሳይድ ላይ ደግሞ ምስክርነት፣ 2 ምስክርነት ልንገራችሁ። ፓስተር ክሌመን ይባላል። ይህ ሰው ትንሽ ነው፣ ቸርቹ ፌመስ ፓስተር አይደለም። ነገር ግን ጠላት ደግሞ በጣም ይፈራዋል። ትዳሩ ላይ ችግር ለመፍጠር መሞከር ጀመረ ማለት ነው። ከዛ በኋላ ጥልን የሚፈጥሩ፣ አለመግባባትን የሚፈጥሩ፣ ቋንቋቸው የሚያደበላልቁ፣ መጥፎ ሐሳብ፣ መጥፎ መረዳት እንዲመጣባቸው የሚያደርግ አጋንንቶችን ሪሊዝ ማድረግ ወደዛ ቤት መላክ ጀመሩ ማለት ነው። ከዛ በኋላ እንዳሰቡትም የሆነ ነገር መሳካት ጀመረላቸው። መጣላት ጀመሩ፣ አለመግባባት ጀመሩ። አንዱ የሚያወራውን ነገር ተቃራኒ ነው አንዱ የሚያስበው እና አንዱ ማለት የፈለገውን አንዱ በጤነኛ መንገድ ሳይሆን በኔጌቲቭ መንገድ እየተረዳ ቤቱ መበጥበጥ ጀመረ ማለት ነው። ልጆቻቸው በብዙ ችግር ውስጥ መግባት ጀመሩ። ከዛ በኋላ ግን አንድ ቀን ይህ ሰው አንድ ነገር ማስተዋል ጀመረ። ይህ ነገር የአጋንንት ጣልቃ ገብነት እንዳለበት እርግጠኛ ሆነ ማለት ነው። ከዛ በኋላ ሌሊት 9 ሰዓት ላይ ተነሳና አንድ ጸሎት ጸለየ። እንደዚህ ብሎ ተናገረ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም አንተ ክፉ ኃይል ትዳሬን ለቀ እንድትሄድ አዛሃለሁ ብሎ ማወጅና መናገር ጀመረ ማለት ነው። ደጋግሞ የኢየሱስን ስም እየጠራ ትዳሩ ላይ ያለውን የጨለማ አሰራር መቃወም ጀመረ ማለት ነው። ከዛ በኋላ በጣም የሚገርማችሁ በንጋታው ነገር ሁሉ መቀያየር ጀመረ። ያ የተበላሸው አለመግባባት የነበረበት ትዳር በጣም በፍቅር መሞላት ጀመረ፣ በሰላም መሞላት ጀመረ። እነዛ የጨለማ ኃይላት ይህንን ስም ሲሰሙ መቋቋም የማይችሉት ኃይል መጣባቸው ማለት ነው። ከዛ በኋላ ጥለው የዚህን ሰው ቤት መሸሽ ጀመሩ። ሰላም ሆነ ማለት ነው ትዳሩ። ሁለተኛው ቴስቲሞኒ ደግሞ ማማ ሲንቲያ የምትባል ሴት ነበረች እና የዚች ሴት ባል በጌታ አይደለም፣ እሷ ግን በጌታ ነች። ከዛ በኋላ ልጅ ወለዱ። ልጅ ሲወልዱ ይሄ ልጅ ገና ከመወለዱ ጀምሮ እግሩ ጤነኛ አልነበረም፣ የተንሻፈፈ የተጣመመ እግር ነበር። ከዛ በኋላ ሐኪም ቤት ወሰዱት። ነገር ግን ዶክተሮቹ ምንም ነገር መፍትሄ ሊሰጡትና ሊያደርጉለት አልቻሉም። ምክንያቱም ይህ ነገር የሆነው አባትየው ልጁ ከመወለዱ በፊት ከአጋንንቱ ዓለም ጋር ሄዶ የገባው ቃል ኪዳን ነበር። በዚህ ምክንያት ስልጣን ስለተሰጣቸው አጋንንቶቹ እዚህ ልጅ ላይ በሽታን አስቀመጡ ማለት ነው። ከዛ በኋላ ግን እቺ ሴት ኖርማል አይደለችም፣ እጅግ በጣም የምትጸልይ የጸሎት ሴት ነበረች። ስለዚህ አንድ ነገር አደረገች። ልጇ ጋር ሄደችና የልጇን እግር ይዛ የኢየሱስን ስም እየጠራች እግሮች ውስጥ ጥንካሬ ግባ፣ የተጣመመው ነገር ቀጥ ይበል እያለች እጅግ በጣም አምርራ መጸለይ ጀመረች ማለት ነው።
ይህንን ነገር ያደረገችው ለ11 ወር ነው። ልጁ ከተወለደ ለ11 ወር ያለማቋረጥ በየቀኑ አንዳንዴ በቀን 2 የኢየሱስን ስም እየጠራች አጥንቶቹ ቀጥ እንዲሉ እግሩ እንዲስተካከል እያንዳንዱ ነገር ጤነኛ እንዲሆን ማወጅና መናገር ጀመረች ማለት ነው። ከዛ በኋላ በጣም የሚገርማችሁ ነገር 11 ወር ይህንን ካደረገች በኋላ የአንደኛ ዓመት ክብረ በዓሉ ላይ የልጁ ክብረ በዓል ላይ ልጁ ቀጥ ብሎ ቆመ ማለት ነው። ዶክተሮቹ ሁሉ ደነገጡ። ይህማ ተአምር ነው፣ ይህ እንዴት ሊሆን ይችላል ብለው እጅ በአፍ ጭነው እስኪደነቁ ድረስ የዚህ ልጅ ፈውስ ተአምራት ሆነ ማለት ነው። ክብር ለኢየሱስ ይሁን። እነዚህን ነገሮች እጅግ በጣም አብዝታችሁ በሕይወታችሁ ላይ ማወጅ፣ መናገር፣ መጠቀም ጀምሩ። እነዚህን የምታደርጉ ከሆነ ትልልቅ ታምራቶች በሕይወታችሁ ላይ ይሆናል። አጋንንት ከነገራችሁ ሁሉ ላይ ለቆ ይሄዳል ማለት ነው። ሰው ከተጠቀማችሁበት ለብዙዎች ሼር እያደረጋችሁ በረከት እንድትሆኑ አሳስባችኋለሁ። ፓርትቱ የምትፈልጉ ኮሜንት ላይ ፓርትቱ እያላችሁ ማስቀመጣችሁን እንዳትረሱ። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት አብራችሁኝ ትጸልያላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተባርካችኋል፣ ተወዳችኋል፣ ወዳችኋል። እኔ አገልጋይ ፊልሞን ነኝ። ሻሎም